ተመልክታችሁልኛል? አንዳንዶቹን ሐውልቶች እኮ በትክክል የምናውቃቸው ስማቸው ስለተጻፈ ብቻ ነው። እኔማ ምናልባት ቀራጺዎቹ ሐውልቱን የሚቀርጹት በቃል እየተነገራቸው ነው እንዴ? አፍንጫው ሰልፈት ያለ፣ ግንባሩ ሰፋ ያለ፣ ጆሮው ትንሽ ተለቅ አድርገው ምናምን ተብለው እየተነገራቸው ነው። አንዳንዶቹማ ከሐውልቱ ባለቤቶች በሚመሳሰሉበት ብቸኛው ምክንያት ሐውልቶቹም ሰዎቹም ሁለት ዓይን፣ አፍንጫ፣ ጆሮ ምናምን ስላላቸው ብቻ ነው። በነገራችን ላይ የቀራጺዎቹን አሉታዊ ጎን ብቻ ማንሳት ተገቢ መስሎ አይታየንም። በትክክል ቀርጸው እኮ ያሳዩን ነገር አለ። እሱም ምንድን ነው? ከአንገት በታች ያለ የሰውነት ክፍል። በእውነቱ እጅንና እግርን እንዲሁም ደረትን ማስመሰል ላይ ተዋጥቶልናል። አሁን በቀደም የነፃነት ወርቅነህን ሐውልት ተመለከተ። በእርግጥ ነፃነት መሆኑን ያወቅነው ቀራጺው ነፃነት ነብያለሁ ነፃነት ነብያለሁ ብሎ እጁ ላይ ነፃነት ነኝ የሚል ጽሑፍ ስላስያዘው ብቻ። እንደምታዩት የዚህ ሐውልት ደጉ ነገር ምንድን ነው? በእጁ እኔ ነፃነት ወርቅነህ ነኝ የሚለውን ጽሑፍ መያዙ። በማትሌት ኃይሌ ገብረስላሴ ነው። ኃይሌ መቼም ይሄን ሲመለከት ወል እንግዲህ ጸጉሩን በትክክል አምጥታችሁታል። የሐውልቱን ባለቤት ግን ዞር ብላችሁ ፈልጉ። የዚህኛውማ እኮ ይለያል። ኃይሌ ገብረስላሴን ከአበበ ቢቂላ ቀይጦ እኮ ነው ሐውልት የሰራ። በነገራችን ላይ የሥነ ጥበብ ትምህርት ቤቶች ውስጥ የሚማሩ ቀራጮችን በተለያየ ጊዜ የመጎብኘት አጋጣሚ ነበረኝ። በዚህም በጣም በልጆቹ ተደንቄና ተገርሜ ነው ያለፍኩት። አሁን እንደተረዳሁት ግን ያን ጊዜ በጣም የተገረምኩባቸው የቀረጿቸውን ሰዎች በአካል ስለማላውቃቸው መሰለኝ። ወይ ደግሞ የቅርጻ አብስትራክት ሲኖረው ይሆን እንዴ? ማለቴ የኢትዮጵያ አርቲስቶች ከሪያሊስቲክ ይልቅ ወደ አብስትራክት አዘንብለው ከሆነ ያው የሆነውን ሳይሆን በአእምሮ ያሰብከው በምታስቀምጥበት ጊዜ የሚፈጠር ነው በሚል ብቻ። ግን በመጨረሻ ደግሞ ትንሹ ልጃችሁ ይመጣና እኔ ጨርሶ እንደውም በዋና ነው የማቋረጠው፣ ስለዚህ ኩሬ ቆፈርልኝ ሊል ይችላል። ጌታ የጎሳ ፌዴራሊዝም ማለት ይሄው ነው። ከዚያ በዱላም በከዘራ ምናምን ተቀጣቅጠህ መጨረሻ ላይ እንደውም ከኋላ እንድሆን እንዳልታይ የከለለኝ ይሄ ልፍኝ ነው፣ ካልፈረሰ ሞቶ ይገኛል ይልሃል። እናማ በመኝታ ቤት የተጀመረ የመወሰን መብት መጨረሻው እልፍኙን በማፍረስ ይጠናቀቃል። ብቻ ደብረ ጽዮን ህገ መንግስቱን አንቀጽ በአንቀጽ በመተግበር ወደ 20 ምናምነኛ አንቀጽ ደርሰዋል። በቅርቡ ደግሞ 39ኛው አንቀጽ ላይ መድረሳቸው አይቀርም ለማለት እንዳናገጣቸው ንቅፍ አድርጎ ቢንጎ አለን መንግስት። እና አሁን ደግሞ መንግስት ቢንጎ ጨዋታ ሰልችቶት ከበረከት ገበሬዋ ጋር ሌባና ፖሊስ እየተጫወተ እንደሆነ የምናውቀው ነገር ነው። ብቻ ከነዳጅ ጋር በተያያዘ ሀገሪቱ ውስጥ እየተሰሩ ያሉ ምዝበራዎች ሀገሪቱን ራሷን እያነደዱ ያለ ሲሆን በዚሁ ከቀጠለ እንግዲህ መንግስት ነዳጁን ከነዚህ ግለሰቦች መግዛቱ አይቀርም። እንዴ አሁን በረከት ገበሬዋ ራሱ እኮ የተከሰሰችው ምናምን ሺህ ሊትር ነዳጅ በጥቁር ገበያ ስትሸጥ ብሎ አስባችሁታል? አንድ ሰው ይሄን ያህል ነዳጅ የሚወስድ ከሆነ መንግስት ወደ ሀገር ውስጥ የሚያስገባው በአማካይ ለ4 ሰዎች ብቻ ነው ማለት ነው። እንግዲህ ፌዴራል ፖሊስ የድምር ስህተት አለ እንጂ ሙስናውን አልካደም። ጌታዬ እንዲህ እየተጋጠች ይህን ማስተባበል የሚቻል አይመስለኝም። ባለፈው ራሱ የአዲስ አበባ ከተማ የበጀት ዓመቱ እስኪጠናቀቅ ድረስ ከአሁን በኋላ ምንም አይነት ግዢዎች መፈጸም አይቻልም ብሎ መመሪያ ወጥቷል። እንዴ የመኸር ወቅት ነው አሉ ለነሱ። እኛ ክረምት ሲገባብን እነሱ የውቂያ የአጨዳ ምናምን ዘመናቸው ደግሞ ያው 4 ኪሎ አፋፉ ላይ ስላለ አያጋጥም ይሆናል እንጂ በየመታጠፊያው ነጠላቸውን አፍንጫቸው ድረስ ተሸፋፍነው ሰው እንዳያውቃቸው ማለት ነው የቤት ኪራይ ሙሉልኝ እባካችሁ እያሉ የሚለምኑ እናቶች አዲስ ገቢኔ ቢጤዎች ሞልተውናል። ቆይ ግን ዩኤንዲፒ 21.4 ናቸው ያለውስ? ወርልድ ባንክስ እሱማ ይነገር 43% የኢትዮጵያ ሕዝብ ብሎ ያስቀመጠውስ? የሌሎቹን ትተነው ነው። አንዳንዶቹ 75%፣ አንዳንዶቹ 85% ምናምን ይላሉ። የእነሱንስ እንዴት ነው? እንርሳው። እነሱን እንደ መረጃ ምንጭ የምንጠቅሰው ፍስሐ ነገር ሲናገሩ ነው።
ብቻ ይሄን ዜና ባነበብንባቸው የዜና ነጋሪ ሚዲያዎች ስር ሰዎች አስተያየታቸውን አስቀምጠውልሃል። ያው ድሮ ሁሌ እንናገራለን፣ አዝማሪስ ምን ዘመረ፣ እረኛስ ምን ተናገረ ብለው ነገስታት ይጠይቃሉ አሉ። የእረኛ ግጥም ውስጥ የአዝማሪ ዜማ ውስጥ የህዝብ እንጉርጉሮ ስላለ ማለት ነው። ዘንድሮ እንግዲህ እረኛውም አዝማሪውም ኮመንት ስር ስላለ አርሲ ሮቤ አዲስ አበባ ላይ የምናያቸው ሰፈሮች በጣም ብዙ ናቸው ያሉት። ለምሳሌ ዶሮ ማነቂያ የሚባል ሰፈር አለ፣ እሪ በከንቱ የሚባል ሰፈር አለ፣ ለጋሃር የሚባል ሰፈር አለ። አዲስ ከተማ የአዲስ አበባ ስሞች እዛ ለምን እንደሄዱ አላውቅም። እና እኔ ለጋሃር ነው የተወለድኩት። ለጋሃር የሚባልበት ቦታ ላይ ልዩ ልዩ ስሞች ነበሩ። ለምሳሌ እያጎ ታውቃለህ? እያጎ የሚባል ሰው ነበር። እያጎ ማለት ኦቴሎ አንድ ገጸ ባህሪ ነው። እያጎ በጣም መሰሪ ባህሪ። እያጎ የሚባል ልጅ አለ፣ ዛሬም ድረስ እያጎ ነው የሚባለው። እንግሊዝ የሚባል ልጅ ነበር፣ ገብጋባ ነው ለማለት ነው። ማንጣ የምትባል ልጅ ነበረች። ጠፍጥሬ የምትባል ልጅ ነበረች። በቃ ልጅነት እነዚህ ስሞች አርሲሮቤ የተወለድኩበት ቦታ ላይ ማለት ነው። እና እነዚህን ስሞች አውንታ ብሎ አወጣልኝ፣ ሰንበዲን ያወጣ እዛ። በቃ ለጋሃር የሚባልበት ቦታ ላይ ዩኒክ የሆኑ ስሞች አሉ። ከዛን አውንታ እኔ ለረጅም ጊዜ ምንድነው ይመስለኝ ነበረ፣ ፖዚቲቭ ቲንኪንግ ነበር የሚመስለኝ፣ አልነበረም። እዛች ለጋሃር የምትባልበት ቦታ ላይ የሶዶ ጉራጌዎች ነበሩ። ከሶዶ የመጡ ለምን እንደመጡ አላውቅም፣ ቆይተዋል እዛ አካባቢ ከሰፈሩና ኮባ አለ። የኮባ ስር አሚቾ ይባላል የሚበላው ማለት ነው። እና እዛች ጋር ያለችው የሚጣፍጠው ፓርት ጥቁር ያለው ከሆነ በጣም ዝርያ ያለው ያ አውንታ ይባላል። እና አውንታ ማለት የኮባ አሚቾ ማለት ነው። ስለ ሃኒባጀር ወይም መደራጀት ያስፈልጋቸዋል። እነዚህ ሰዎች ተደራጅተው ጠንካራ ጠበቃ ቀጥረው ማስረጃቸውን አሰባስበው ያሉትን ሀብቶች ማዘጋት። አሁን ላይ ያለው ነገር ከአሁን ወዲህ መኪና ይመጣልኛል የሚለው አይመስለኝም። እኔ እንጃ ብዙ እንትኖች አሉ። መልካም። ምናልባት ትንሽ ነገር ነው የምጠይቀው። ናቲ ያንተ ኔትወርክ ነው መሰለኝ። እኔ ጋር ኔትወርክ ልክ አንተ ጋር ትንሽ ኔትወርክ የሚያስቸግር ይመስለኛል። አሁን በዛ ያዙልኝ ጋይስ እና እንቀጥላለን። አሁን ኔትወርክ ልክ ነው አንተ ጋር? ናትዬ ኔትወርክ እያስቸገረ ነው። የኔ አንተ ነው ኔትወርክ እያስቸገረ ነው። ሜቢ ሩቅ ቦታ ላይ ስላለው ይሰማል። እንግዲህ ይሰማኛል። እንትን ይኖራችሁ ሩቅ ቦታ ስላለው ኔትወርክ ችግሮች ይኖራል። ጥያቄ መቀጠል ትችላለህ። ፈጠን አድርገው አጭር አድርገው። እሺ፣ በተቻለ አቅም አሳጥረዋለሁ። ሌላኛው ጥያቄ ከበረከት ገበሬዋ ጉዳይ ጋር ይያያዛል እና ወደ እሷ ጉዳይ ስንመጣ ኦሮሚያ ክልል አካባቢ የተፈጠሩ ጉዳዮች አሉ እና እዛ አካባቢ ላይ ትንሽ የሰራቸው ቪዲዮዎች ላይ ወይ የደበከን ነገር አለ ወይ የተደበሰበሰ ነገር ያለ ይመስለኛል። ለምንድን ነው ያልኩት? በቀን 11ኛው ወር ላይ በፈረንጆቹ ማለት ነው፣ በእኛ ምንድን ነው ጁላይ ላይ ማለት ነው 2025 ላይ የሰራኸው ቪዲዮ አለ። ይህንም ቪዲዮ እንስማ ውስጥ ከዚህ በፊት አንድ ተበድያለሁ የሚል ዲባ ከሶኝ ነበርና ስከሰስ እውነቴን ነው ምናምን ደስ ነው ያለኝ። ምክንያቱም እነዚህ ገለሃለን ምናምን ብሎ ከሚያስፈራሩኝ ሰዎች ይልቅ ወደ ህግ የሄደ አካል ተበድሎ ሊሆን ይችላል። ስለዚህ ያንን ሰው ማክበር አለብኝ ብዬ ቀጥታ ወደ ጠራኝ አካል ተከሳሉ ጋለኝ አካል ሄድኩ። ሰውየው የከሰኝ አካል የለም ነበር በጊዜው። ከዛ የተከሰስኩበትን ነገሮች አነበብኳቸው። አንድ ስራ ላይ አነባቸው። የቴክስት ልውውጦች ናቸው። የተከሰስኩት አስፈራርቶኛል በሚል ነው። ለካ ማስፈራራትም እችላለሁ። እንደዚህ ጠበደለ ሰው ለካ እንደ እፉኝት ገላ ነው የሚባለው ባህሉን ቀፎ ዛሬ ስራ እየሰራን እነሱ በ40 ሚሊዮን ብር መኪና አስፋልት ላይ እየሄዱ እኛ ጥጋ ጥግ ውስጥ ባልሄድን የምንበላው ባላጣን ስራ እየሰራን። ስለዚህ የራሴን ድርሻ እወጣለሁ ስለ ቆርጬ ነው ከቤት የወጣሁት።
ስለዚህ የመጡትን ያመጣቷል፣ የመጣውን ያመጧታል። ትልቁ ጠላቴ ሌባ ነው። ሌባ ላይ ቂም ይዣለሁ። በዚህ ቂም ነው ከቤት የወጣሁት። ስለዚህ ትንሽ የድርሻዬን ላበረከት ነው የወጣሁት። እሱን እየሰራሁ ነው ያለሁት ይመስለኛል። በዚህ መካከል ጥፋቶች ሊኖሩ ይችላሉ፣ የተለያዩ ነገሮች ሊኖሩ ይችላሉ። እነሱን እያስተካከልኩ ሄዳለሁ። አሁን ላይ ቲክቶክ መንደርም ሌባ ብለው የሚጠሩ ቲክቶከሮች እየተፈጠሩ ነው ያሉት። ከኔ በፊት አንድም ሰው አልነበረም። ስለዚህ እየፈጠርኩ ነው ያለሁት ማለት ነው። ትናንሽ ነገር እያበረከትኩ ነው ያለሁት ማለት ነው። ይቀጥላል። እነሱ ደግሞ ሌላ ትውልዶችን እያፈሩ ይሄዳሉ። ስለዚህ ለዛ ነው ከቤት ወጥቼ እንትን ያልኩት። ናቴ እንቅልፉን አጥቶ ሲመለከትህ ለነበረ 40 ሺህ የሚጠጋ ማህበረሰብ ይቅርታ እንድጠይቅ እፈልጋለሁ። ደግሞ አለው ይቅርታ እንድጠይቅ እፈልጋለሁ። እንግዲህ አሁን ባለስልጣን አግኝቼ አውርቼዋለሁ የሶማሊያ ኮድ ማለት ነው። ምክንያቱም እሱ ቲክቶከር አለም። እናንተ በትርፍ ሰዓታችሁ ቲክቶከር፣ በሙሉ ሰዓታችሁ ደግሞ ሌባ ናችሁ። እሱ እንደዛ አይደለም። የሚያስጠራችሁን ፍርድ ቤት ነው የምትጠየቁትን ፍርድ ቤት ነው። ቲክቶክ ላይ መጥቶ ማይጠይቃችሁ። ቲክቶክ ላይ መጥቶ በ5,000 ብር የሚገዛ ሰው ከሆነ 10,000 ብር ሲሰጠው ዝም ይላል ማለት ነው። ስለዚህ 10,000 ብር ሰጠሽው ዝም እንዲልልሽ ማድረግ ትችያለሽ። ዝም ካላለልሽ አንቺ ነሽ ማለት ነው። ከብጄ ይኖራለሁ ብላችሁ ይዛችሁ የመጣችሁ ድንበር ለምን ስታሰሩ የት አለ ብላችሁ ሆና እንዴት አጠይቁ። አስቀደም የደረሰኝ ዶላር 54 በነበረ ሰዓት ይሄ ከተራከበ በኋላ ስቲል ነው አለ ይላል። ሪል ስቴቱ ሌላ ስራ ላይ ተሰማርቷል። የነሱን ብር ይዞ ስለዚህ ጠይቁ። እድሜያችሁን የጨረሳችሁበትን ሀብት ለማንም ወሮ በላ ትክክለኛው ሬስቴትኛው ነገርና ጠይቁ። እነኛም እንድጮን አታርጉና የስሪዲ እንትን ሊኖራችሁ ይችላል እንጂ ብዙ የዱባይ ድልልና ነው ሀገሪቷን የሚያዩ ሌቦች ነገር ከማገዳ የማይኖሩ አውቀው። ስለዚህ ነገር የሚኖሩበት ዱባይ ላይ ማመቻቸት ነው። እነዚህ ደላሎች ድሮ በእንደዚህ መኪኖች ነበር የሚደረጉት። እነዚህ መኪኖች በተለምዶ ኒሳን ሻምፖ ይባላሉ። ተሳቢ የላቸው። አሁን ላይ በተለያዩ ሁኔታ እነዚህ መኪኖች ይጠቀማሉ። ተሳቢ ያላቸው አይዲቶ ይጠቀማሉ። እንግዲህ ሁለቱም ጎማቸው ላይ ይህንን ቤት መጨረሻቸው ጉርሱም የምትባል ከተማ ነው እና በየቦታው ላይ አንዳንድ አስፋልት ቦታዎች የድሮ የክልሉ ፖሊሶች አሉ። ግን እነዚህ መኪኖች አይፈትሿቸውም። ኮንትሮባንድ እንደሆነ አረጋግጫለሁ። ነገር ግን አይፈትሿቸውም። ዳታ ድርጅቶች ላይ ሰሞኑን የሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር ትክክል ነው ብዬ ነው የማስበው። ምክንያቱም ከተለፉ ሀሳቦች መካከል
የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው። ምክንያቱም ለምሳሌ ኢትዮጵያ አየር መንገድ በአንድ ወር ጉዞ ሰዎች የነበሩ በአንድ ወር የወተት ጉዞ አራው 1.5 ሚሊዮን ብር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኝነት ከመሆን ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራል ኦዲተብል አንድ የእርዳታ ድርጅት ብሎ ጥያቄ ማለት ይህ ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ የተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዚህ አይነት ድርጅቶች የሚኖሩት። ስለዚህ በቦርድ ሞራ ስትራክቸር ነው ኦዲተብል የሚሆኑበት ወይ ይፈጠር ማለት ከሀሜት እንዲጸዳ አድርጓል። ስለዚህ ከጥፋት መነጫ አለ። በተለያየ ጊዜ መቄዶንያ ሆኑ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመለሱ አሁንማ ጥያቄ እናነሳለን። ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ቀርቶ ቢኮዝ ኢየሱስ አቦታቸው ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንቴዎች ነው ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ፣ ሌላው እንኳን ዝባዝንቴ ነው የእሱን ችጋራነት ያጋለጡ ናቸው። ከዚህ በፊት ስላቸው የነበሩ ነገሮችን በአፉ የነገረ ነው። ሁለቱን ለመጥቀስ ያህል ስለ ፊንቴክ ያወራውና ስለ አዶናይ ያወራው። አዶናይ መታሰሩ ምንም ኬር የለኝም ማለት ምንም አያገባኝም። እኔ የተወለድኩበትና ያደግኩበት አካባቢ የጋሪ ፈረሳ ጋሪዎች በብዛት ነው። እነዚህ የጋሪ ፈረሶች ባለ ጋሪዎቹ ይጠቀሙባቸዋል እና በቀን ሶስት ጊዜ ምግብ ይሰጧቸዋል። ከተጠቀሙባቸው በኋላ ፈረሶቹ የሆነ በሽታ ይዛቸዋል፣ መቆጣት ይዛቸዋል እና ጋሪውን ገፍተው መሄድ የማይችሉበት ደረጃ ይደርሳሉ። ያን ጊዜ ላሳከማቸው ምናምን አይልም ባለጋሪው። ያን ፈረስ አውጥቶ እንዳይመለስ ወደ ቤት እንዳይመለስ አድርጎ ነው የሚጥለው። እንደው እንደ ድል ሆኖ ጅብ ካልበላውና ያ ፈረስ ከዳነ ባለጋሪው እንደገና ይዞ እንደገና ይችላል። በአዶናይና በሰራዊት አዶናይ ለተፈቶ እንኳን ወደ ይፈታል ወደ የሚመጣ ከሆነ አዶናይ ላይ መሳፈሩ የማይቀር ጉዳይ ነው። ቢኮዝ ይህን ሶሻል ሚዲያ ወዶታል። ገንዘብ ያለው ቦታ ስለሆነ ወዶታል። ጅልነቱ የሚሆነው የአዶናይ ነው የሚሆነው። አሁን ወደ ከሱ ጋር አብረው ከዚህ በላይ ልላል። ሁለተኛው ስለ ፊንቴክ ያወራው ነው። ፊንቴክ እንግዲህ ምን ማለት ነው? ይህን ትጠበቃለህ እንደዚህ እንደምትል ይህ ነው የተከናወነው። ያላወቅከው ነገር ግን በተሳሳተ ፕሮሞሽን ምክንያት ህዝብ ላይ ጉዳት ካደረስ
እስከ 7 ዓመት ድረስ እንደሚያሳስር አልገባህም። አንተ እኔን አምነው አይደለም ምናምን ለምን እናምናለን? ሲጀምር አንተ የመመርመርና እውነተኛነቱን የማረጋገጥ ግዴታ ነው። ዛባይ ለዚህ ነው ፕሮፌሰር ብርሃኑ ነጋ ሰሞኑን እየተመቸኝ ነው ያሉ አዲስ በወጣው የግል ከፍተኛ ትምህርት ተቋማት መመዘኛ ከተወዳደሩ 290 የትምህርት ተቋማት ውስጥ ያለፉት 3 ብቻ ናቸው። 3 ብቻ። በመጀመሪያ ዙር እንደውም ምንም የትምህርት ተቋም መስፈርቱን ሊያሟላ አልቻለም። መስፈርቱ ተቀንሶላቸው ለሁለተኛ ዙር እንዲወዳደሩ ተደረገ። በሁለተኛ ዙርም አንዲትም የትምህርት ተቋም በፊደል ትጽፋለህ እና በፊደል የጻፈውና በቁጥር የጻፈው ተምታታ። ጭንቅላትና እጅ ተቀናይተው መስራት አልቻሉም እና ተቀባዩ ራሱ ቢጤው መሆኑን ያንን ሳያየው ወይን አይቶ ሳይረዳው ሄዶ ባንክ ቤት ሊመነዝረው ሲል ቁጥሩና እንትኑ ትክክል ስላልሆነ እንዲስተካከል ተብሎ ለአማራ ገጠር መንገዶች ባለስልጣን ዳይሬክተር ተደውሎ በዚህ ምክንያት ገቢ የተደረገ ሰው ነው አሁን ላይ ተፈቷል ይመስለኛል። የተበጠሱ የሙስና ወንጀሎች የሚመስሉ ልዱ ላይ የረጩ ያሉት አላዋቂያን ዲግሪ ወረቀት ዲግሪ ያዙ፣ ግን ጭንቅላታቸው የማይሰራ በከፍተኛ ትምህርት ደረጃ ተቋቋማችሁ ጠንከር ብላችሁ ትምህርት ቢሰጡ የምትችሉ እድል ሚስጣቸውና ያሻሻል። 6 ወር የነበረው ነው ወደ 1 ዓመት ሚነስ 1 ዓመት ውስጥ እያንዳንዱ ጎደለ የሚባለው ነገር በሶስት ተኳል እንግዲህ እንሆኝ መቼም እንደሚታወቀው እኛ ዜና በፈገግታ ነው የምናቀርበው። እዚህ ዜና ስር ግን ዜናውን እኛ ፈገግታውን ህዝቡ ነው የሚያዋጣ። ኧረ በደንብ ቁጠሩን። በደንብ ብትቆጥሩን በነፍስ ወከፍ አንዳንድ ደረጃ አይደርሰንም ወይ ያላለ። ይሄ ምደባ በትክክል ቢሰራ ግን እኔ ያላሞቂን ተረጂ ለመሆን ፈቃደኛ። ሌላው ደግሞ ዜናውን አሳስታችሁት እንዳይሆን ምናልባት እርዳታ የማይፈልገው ይሆናል 3 ሚሊዮን ብሎ ዜና ዘጋቢዎቹን ገስጿል። አትቀልዱ፣ ሼም ይዞን ዝም ስላልን ነው እንጂ እልፍነን ደግሞ በቀነሳችሁን ቁጥር እንበዛለን ብሎ አስተያየት የሰጠም አለ። በነገራችን ላይ የአይናችን ስታቲስቲክስ የሚነግረን ከተረጂዎች ቁጥር ይልቅ የብራቸው ዘንድሮስ ኩላሊቱን የሸጠ ሰው ኩላሊቴን በ10 ሚሊዮን ብር ሸጫለሁ ብሎ ውልና ማስረጃ ሄዶ ሲፈራረም አይተህ ታውቃለህ? ማለቴ ቢልማ ኖሮ ውልና ማስረጃ ያሉ ሰራተኞች ራሳቸው ውል ለመዋዋል ሲፈልገው ውል የሚያዋውን ሰው ይጠፋል ነበር። እኔ የምለው ግን ይሄ ነገር ውልና ማስረጃ እንደ ቤት እንደ መኪና ምናምን ይሆን እንደ ውሉ የሚፈጸመው? ማለት አንድ ለጋሽ ለሚለግሰው ሰው ኩላሊቴን ሰጥቻለሁ ብሎ የሚፈርመው የት ነው? ታየኝ እኮ እኔ ገሌ የተባልኩ ግለሰብ ኮድ 05 አዲስ አበባ የሆነ ጥቂት ያገለገለ ኩላሊቴን እገሌ ለተባለ ሰው በፈቃድ የሰጠው ሲሆን እገሌም በአግባቡ ተንከባክቦ ለሰሪው ለፈጣሪ ያስረክባል። ይህን ውል ሰጪ ካፈረሰ በተጨማሪ አንድ የሰውነት ክፍል ይከፍላል። ተቀባይ ግን የተሻለ ኩላሊት ካገኘ በጨረታ አይገደድም። ፊርማ ምናምን የሚል ነገር። በነገራችን ላይ አንዳንዴ የሰውነት ክፍልን ስለመለገስ ሲወራ ትዝ የሚለኝ ነገር አለ። ለምሳሌ አይኑን የሚለግስ ሰው ከሞተ በኋላ ነው የሚለግሰው። መቼም በቁሙ እያለ ቃል ይገባና ከሞተ በኋላ ይወሰዳል። እና ታዲያ ምናልባት አንዳንድ ጊዜ የምንሰማቸው ነገሮች አሉ። እገሌ ከሞተ በኋላ ተነሳ የሚባለው አይኑ ከተወሰደ በኋላ ሰውየው ቢነሳ አይኑ ይመለስለታል ወይስ መቀሊጦ ይባላል? ጌታዬን ቀል ይቻላል፣ ምንም ችግር የለም። የቀድሞ መሪዎች ሆኑ ማለት ነው። ባህል እኮ እኛ ሳሮቹ ተረጋገጠ። ተረግጠን እኮ ወይበናል ሲጀምር ማለት ነው። አሁን የቀረን መድረቅ ብቻ ነው። አፍሪካ አረንጓዴ ምናምን የሚሏችሁ እንዳታው ዝሆኖቹ ረጋግጠው ወደ ቢጫ ከቀየሯት ቆየች። እናማ የሆርሙዝ ጉዳይ በተለይ የአፍሪካ ሀገራትን እያበጠራቸው ይገኛል ለማለት ሲሆን በዚያ ሰሞን እንግዲህ ታንዛኒያ ባለስልጣኖች ለስራ በሚንቀሳቀሱበት ጊዜ በህብረት ሆነው በባስ እንዲንቀሳቀሱ ቀጥተኛ ትዕዛዝ አስተላልፋል።
ላይ ጭማሪ ተደረገ። እደግመዋለሁ፣ ጭማሪ ተደረገ። እንዴ ማስተካከያ ተደረገ እያላችሁ እኮ ጉሮሯችንን አንቃችሁ ልታሳምኑ እንዴ? ማስተካከያ የሚለው ቃል እኮ እኛ ስናውቀው የሆነ ረዘም ያለ ከአቅም በላይ የወጣ ነገርን ቆረጥ አድርጎ ማስተካከል ነው። ለምሳሌ ፀጉር አስተካካይ ስንል የሆነ የሰው የረዘመ ፀጉር ቆረጥ አድርጎ አስተካከለ ማለት ነው እንጂ የሰው ፀጉር ላይ ዊግ ቢቀጥል አስተካከለ እንላለን እንዴ? ይታያችሁ ነዳጁ ላይ ዋጋ እየጨመሩ ማስተካከያ ማለት እኮ ያው ዊግ መጨመር በሉ። አፍ ራሱ አያደናቅፍም እንዴ? ኧረ ምን አፍ ማደናቀፍ ብቻ፣ በአፍ ጢም ነው የሚደፋው፣ በአፍም በጢምም ማለት ነው። በእርግጥ እንግዲህ የዚህኛው ጭማሪ ሁነኛ ምክንያት አግኝቷል። ባለፈው እንዳነሳ ነው የሆርሙዝ ሰርጥ መዘጋት ወይም ደግሞ የኢራን ዛቻ ምን ማለት እንችላለን? ምን ብላለች? እንኳን መርከብ አይደለም በዚህ ሰርጥ ውስጥ አሳ ራሱ በዋኘ ቢያል የአሳ አምላክ አይማሬ ብላለች። ይህን ማለቷን ተከትሎ እንግዲህ በዓለም ላይ የነዳጅ ዋጋ በጥቂቱ ከፍ ማለቱን ተመልክተናል። አልጀዚራ እንደዘገበው በእርግጥ ዥዋዥዌ እየሰራ ነው ብሏል። አንድ ቀን ከፍ ይላል፣ አንድ ቀን ዝቅ ይላል። በተለይ ድፍድፍ ነዳጅ አይኤምኤፍ እንግዲህ በነዳጅ ላይ የሚደረግ እያንዳንዱ የ10% ጭማሪ ዓለም ላይ 0.4 የዋጋ ግሽበት እንደሚያስከትል ተናግሯል። ይብላኝ ለኔቷ ኢትዮጵያ እንኳን እንዲህ አይነት የዓለም ጥፊ አርፎባት ቀርቶ እንዲሁም ፊቷ ቀልቷል። በነገራችን ላይ አዝማሚያውን የተመለከቱ አንዳንድ ሀገራት እንደ ባንግላዴሽ፣ ፓኪስታን እና ደቡብ ኮሪያ የዋጋ ግሽበቱ ወይም የነዳጁ ዋጋ አርጩሜው ህዝባቸው ላይ እንዳያርፍ የተቻላቸውን ነገር ለማድረግ እየጣሩ ነው። ልክ እንደኛ ሀገር ማለት ነው። ምን ያስቃል? የንግድና ቀጠናዊ ትስስር ሚኒስቴር አቶ አህመድ ሽዴ በቀደም እንግዲህ እስከዛሬ የምናደርገው ድጎማ ላይ ሌላ ተጨማሪ ድጎማ አድርገን ነው ቤንዚን የ10 ብር ጭማሪ ያሳየው ብለው ተናግረዋል። ለማብራራት እንግዲህ እስከዛሬ የሚደረግ ድጎማ ነበረ፣ በተጨማሪ ሌላ ድጎማ ተደረገና እንደገና 10 ብር ጨመረ እንደማለት ነው። ኧረ ግን ይሄ ብራችን ጭርሱን መግዛት አቆመ እንዴ? ማሽቆልቆሉ እንዳለ እናውቃለን። እሺ ድጎማ ነበር ማለት ከዛሬ ምናምን ወራት በፊት በነዳጅ ላይ የምናደርገውን ድጎማ ሙሉ በሙሉ አንስተናል አላላችሁንም ነበረ? ማስረጃ አለን። ከመጪው ሐምሌ ወር 2017 ዓ.ም ጀምሮ ጥቅል የነዳጅ ድጎማ እንደሚቆምና የነዳጅ ዋጋ በዓለም የገበያ ዋጋ እንዲመራ እንደሚደረግ የንግድና